የኤአይ መዝሙሮች እየበዙ ነው። በጣም ብዙ ሰዎች መዝሙሮችን በኤአይ ያዘጋጁ ለአድማጮች እያቀረቡ ሰዎችም እያዳመጧቸው ይገኛሉ። የኤአይ መዝሙሮች እንግዲህ ለማዳመጥ በጣም ደስ የሚያሰኙ ናቸው፣ ውብ ናቸው። ሙዚቃቸውም ብዙ ነገራቸው በጣም ውብ እንደሆነ ይህንን ተመልክተናል። ነገር ግን የኤአይ መዝሙሮች ትክክል ናቸው ወይስ ደግሞ ምን አይነት ስጋቶች አሉባቸው? እኔ እንግዲህ እንደ ዘማሪ የኤአይ መዝሙሮች ለዘማሪም ለዝማሬ አገልግሎትም ስጋት ናቸው ብዬ አምናለሁ፣ እንደዛም አስባለሁ። ይህንን ያልኩበትን ምክንያት በዚህ ቪዲዮ የማሳያቸው ይሆናል። ሰላም፣ እንዴት ቆያችሁኝ? ዘማሪ ኖክ እባላለሁ። በዝማሬ አገልግሎት ላይ የተለያዩ መንፈሳዊና ቴክኒካዊ ሀሳቦችን እያነሳን የምንወያይበት መንፈሳዊ ቻናል ነው። እንኳን ደህና መጣችሁ ማለት እፈልጋለሁ። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እንድታደርጉ፣ በቪዲዮ መጨረሻ ያላችሁን ሀሳብና አስተያየት በኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የኤአይ መዝሙሮች ምናልባት በብዙዎች ዘንድ የተለያዩ ምልከታዎች ያሉባቸው ሀሳቦች እንደሆኑ አስባለሁ። ምናልባት ይህንን ለማለት ዘግይቼ ሊሆን ይችላል። የኔን ሀሳብ ሼር ላድርጋችሁ ብዬ ነው። የኤአይ መዝሙሮች ለዘማሪም ሆነ ለዝማሬ አገልግሎት ትልቅ ስጋት ናቸው ብዬ አምናለሁ። ይህንን ያልኩበት ዋናው ምክንያቴ እንግዲህ ዝማሬ እንደምታውቁት የእግዚአብሔር የሆነ ስጦታ ነው። መጽሐፍ ቅዱሳችንም ስናገር መዝሙርን በሌሊት የሚሰጥ ይላል። ሰጪው እግዚአብሔር ነው፣ የዝማሬ ባለቤት ነው። ሰጪ ካለ ደግሞ ምን አለ ማለት ነው? ተቀባይ አለ። ስለዚህ ሰጪው ስጦታውን ይዞ ለተቀባዩ ለማድረስ ሲመጣ ወይም ተቀባዩ ደግሞ መዝሙሩን ለመቀበል ወደ ሰጪው ሲጠጋ በዛ መካከል ትልቅ ህብረት አለ። ስለዚህ እንደው ጠቅለል አድርገን አጠር ባለ ቋንቋ ስንመለከተው እንግዲህ ዝማሬ በእግዚአብሔርና በሰው መካከል ባለ ህብረት የሚሰጥ ስጦታ ነው ማለት ነው። ስለዚህ ይሄ ከሆነ ይህንን ትልቅ እውነት ይዘን ከኤአይ ጋር እንዴት አድርገን ልናገናኘው እንችላለን የሚል በጣም ትልቅ ስጋት አለኝ። ምክንያቱም መዝሙሮች ቢሆን ፕሮምፕት እንዲ አድርገህ አዘጋጅልኝ በሚል በጥቂት የእንግሊዝኛ ወይም የአማርኛ ወርዶች በዛ ኢንፑት ተደርጎ ከዛ አውት ተደርጎ ከዛ መዝሙር ሊሆን የሚችል ነገር እንደሆነ ይህንን አላምንም፣ እንደዛም አላስብም። መዝሙሮችም እስከዛሬም ሲጻፉ የመጡበት መንገድ ይሄ አይደለም። እግዚአብሔርና ሰዎች ህብረት ያደርጋሉ፣ ይጸልያሉ፣ የእግዚአብሔርን ቃል ያጠናሉ። ከዛ ውስጥ እግዚአብሔር ለሰዎች ወይም ለዘማሪው ሊለው የፈልገውን ነገር እንደ መልእክት በውስጡ ያስቀምጣል። ያ ደግሞ እንግዲህ ከህብረት የተጨመቀው ያ እውነት መዝሙር ይሆናል፣ ትምህርት ይሆናል፣ ስብከት ይሆናል። ለሰዎችም መተናነጽ ጥቅም ይውላል፣ እንዲሁም ደግሞ እግዚአብሔርንም እናመልክበት ዘንድ ለጥቅም ይውላል ማለት ነው። ስለዚህ ከዚህ አንጻር ስንመለከተው የኤአይ መዝሙሮች በጣም ከዚህ ከምንናገረው እውነት በጣም የራቁና በዚህ በዝማሬ አገልግሎት ላይ ከፍተኛ አደጋ እያመጡ ያሉ እንደሆነ አስባለሁ። ምክንያቱም አሁን ከሰዎችና ከእግዚአብሔር ህብረት ውጪ የሆነ ሌላ መዝሙር የሚገኝበት መንገድ አለ ወደ ማለት አይነት እየመጣን ይመስላል። ስለዚህ ዘማሪዎች በጣም ትኩረት ሰጥተን ልንመለከተው፣ ልናየው፣ ደግሞም ልንጠነቀቀው የሚገባ ነገር እንደሆነ አስባለሁ። እኔ መዝሙርን እጽፋለሁ፣ እግዚአብሔር መዝሙር ይሰጠኛል እና መዝሙር መጻፍ በጣም ቀላል እንዳልሆነ እኔ ያውቃል። በጥቂት ዓመታት ውስጥ ጻፍኩባቸው ጊዜያቶች ውስጥ ምን ያህል ኮሚትመንት እንደሚፈልግ፣ ምን ያህል ህብረት እንደሚፈልግ፣ ምን ያህል ትጋት እንደሚፈልግ ይህንን በደንብ አውቃለሁ። ስለዚህ ኢዝሊ 5 እና 10 ደቂቃ አንድ ሰው ቁጭ ብሎ መዝሙርን በኤአይ ማዘጋጀት ይችላል ካልን ልፋቱን ቀነሰ ሳይሆን እያልን ያለነው ህብረት ሉዝ እያደረገ ነው። ከእግዚአብሔር ጋር ካለ ህብረት ውጪ ሌላ መዝሙር የሚገኝበት መንገድ አለ እያልን እየተናገረን እንደሆነ በጣም ይህንን ልናስብበትና ትኩረት ልንሰጠው የሚገባ ከፍተኛ ስጋት እንደሆነ አስባለሁ። እንግዲህ በኤአይ የሚሰሩ መዝሙሮች እየበዙ ከመጡ ወደፊት የተለያዩ ስጋቶች በቤተ ክርስቲያንም በዝማሬ አገልግሎት ላይም እየጨመሩ መምጣታቸው አይቀርም የሚል ስጋት አለኝ። እንግዲህ በዝማሬ አገልግሎት ውስጥ እንደሚያገለግል በዝማሬ አገልግሎት ውስጥም የሚያውቀውን ነገር ለሰዎች ሼር እንደሚያደርግ ወንድምና እንደ አንድ ግለሰብ ወደፊት ሊኖሩ ይችላሉ የምላቸውን በዝማሬ አገልግሎት ላይ ወይም መዝሙር በመጻፍ ላይ ያሉ ስጋቶችን ጥቂት ባሳያችሁና እንድንጠነቀቅባቸው ይረዱናል ብዬ ስለማስብ
አንድ ሁለት ሐሳቦች ላሳያችሁ። የኤአይ መዝሙሮች ለዝማሬም ሆነ ለዘማሪው በጣም ትልቅ ስጋት ናቸው ብዬ ያልኩባቸው ዋና ምክንያቶች መካከል አንደኛው ከእግዚአብሔር ጋር ካለ ህብረት የተገኙ ሳይሆኑ ከእግዚአብሔር ጋር ህብረት ሳያደርጉ በቀላል መንገድ በኤአይ መዝሙሮችን አዘጋጅቶ መዝሙሮችን መዘመር ወይም በዛ አይነት መዝሙሮችን ማዘጋጀት በጣም በቤተ ክርስቲያን ላይ እየበዛ ሊመጣ ይችላል። ስለዚህ ከእግዚአብሔር ጋር ያለ ህብረት የሌላቸው መዝሙሮችን በጣም ልናይና ልንመለከት ልንሰማም እንችላለን የሚል ስጋት አለኝ። በዘማሪውና በእግዚአብሔር መካከል ያለን ህብረት ጥቅም የሌለውና እርባና ቢስ የሚያደርግ መዝሙር መጻፍ በጣም ተራና ቀላል ነገር እንደሆነ የሚያስመስል፣ ምክንያቱም በሌላ መንገድ መዝሙር ማዘጋጀት ስለሚቻል ይሄ ትርጉም የሌለው ጥቅም የሌለው ከንቱ ጊዜ ማጥፋትና ጊዜ ማሳለፍ ተደርጎ የሚታስብበት መንገድ ነው በኤአይ መዝሙሮችን የማዘጋጀት መንገድ ማለት ነው። በሰዎች ፍላጎትና ስሜት ላይ መሰረት ያደረጉ መዝሙሮችን ልንመለከት ወይም ልንሰማ እንችላለን የሚል ስጋት አለኝ። ይሄ ማለት በኤአይ ላይ ጀስት በቀላል መንገድ ሰዎች ምን ይፈልጋሉ፣ ምን አይነት መዝሙሮች ይፈልጋሉ በሚሉ በጣም ጥቂት በሆኑ ቃላት የሰዎችን ፍላጎትና ስሜት በመፈለግ በዚያ ዙሪያ የሚዘጋጁ መዝሙሮች ሊበዙ ይችላሉ የሚል ስጋት አለኝ። እግዚአብሔር ምን ይፈልጋል፣ በጊዜው እግዚአብሔር ምን ሊናገር ፈልጓል፣ ምንድነው እግዚአብሔር ሊያወራ የፈለገው የሚል ሳይሆን ሰዎች ምን ይፈልጋሉ፣ ምን አይነት ነገር የሰዎችን ልብ ይነካል፣ ሰዎችን ስሜት ሊነካ ይችላል የሚሉ አይነት መሰረት ያደረጉ ነገሮችን በኤአይ በማዘጋጀት እንዲህ አይነት መዝሙሮች በቤተክርስቲያን ውስጥ ሊበዙ ይችላሉ የሚል ከፍተኛ የሆነ ስጋት አለኝ። እንግዲህ የመዝሙሮች ጤነኛ መልክ ከእግዚአብሔር ጋር ካለ ህብረት የሚቀዱ መዝሙሮች ሲሆን ነው። ትክክለኛው ነገር እሱ ነው። መዝሙሮች ከእግዚአብሔር ጋር ካለ ጤነኛ ከሆነ ህብረት ተቀድተው ሲወጡ ወይም ሲጻፉ መልእክታቸውም ሐሳባቸውም እውነተኛ ይሆናል። የእግዚአብሔርም ስለሆኑ ለሰውም ይጠቅማሉ፣ ለመታነጽም ይሆናሉ። ሌላ መንገድ ካለ ግን እሱ ጤነኛ መንገድ አይደለም። መዝሙሮች ከዚህ መንገድ ውጪ ሊዘጋጁ የሚችሉባቸው ሌሎች መንገዶች የሉም። ዝማሬ የመጣበት መንገድ ይህንን አያሳይም። ይህም ትክክለኛው መንገድ አይደለም። በመግቢያ ላይ እንዳልኩት መዝሙርን የሚሰጠው ራሱ እግዚአብሔር ስለሆነ፣ ስለዚህ እኛ በሆነ መንገድ በሌላ መንገድ መዝሙሮችን ለማዘጋጀት ጥረት ባደረግን ቁጥር ግን የተሳሳተ መንገድ እየተከተልን ስለሆነ ለአካሉም ለቤተ ክርስቲያንም የሚጠቅም አይደለም፣ ለራሳችንም ለምንዘምር ሰዎች የሚጠቅም አይደለም። የኤአይ መዝሙሮች እንደ ዝማሬ ስንመለከታቸው፣ እንደ ዘማሪም ሳያቸው፣ እንደ ቤተ ክርስቲያንም ስንመለከታቸው በጣም ትልቅ ስጋት የሆኑ ነገሮች ስለሆኑ ይህንን መንገድ መከተል እንደ ዘማሪም ትክክለኛ መንገድ እንዳልሆነ አምናለሁ። እንግዲህ ይሄ የግል የራሴ ምልከታ ነው። መዝሙሮች ከእግዚአብሔር ጋር ካለ ህብረት የሚመነጩ የሚወጡ መሆን አለባቸው ብዬ አምናለሁ። ያንንም መንገድ መከተል አማራጭ የሌለን ብቸኛው መንገድ ነው ብዬ አስባለሁ። ስለዚህ እንግዲህ በዝማሬ አገልግሎት ውስጥ ያላችሁም ሰዎች ይህን ነገር በአጽንኦት ልንመለከተው የሚገባ በጣም ወሳኝ ሐሳብ እንደሆነ አስባለሁ። ይሄም ነገር ማውራትም አለብኝ ብዬ ያሰብኩት የነበረ ነገር ስለሆነ ነው ሼር አደረግኳችሁ። በዚህ ሐሳብ ላይ ማንኛውም ሐሳብ፣ አስተያየት፣ ጥያቄም ካላችሁ በኮሜንት መስጫው ላይ ልታስቀምጡልኝ ትችላላችሁ። የኔ ሐሳብ ነው። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። እዚህ ቪዲዮ መጨረሻ ድረስ መጣችሁ ይህንን ቻናል ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ኔክስት ታይም በሌላ በጣም የሚጠቅም መልካም ሐሳብ በፊታችሁ ተመልሼ የምመጣ ይሆናል። አብራችሁኝ ስለቆያችሁ አመሰግናለሁ። ቸር ቆዩ።